የምትፈልገውን ያህል እያደረገች ኢንቨርስ እያወረደችላት ነው። አንድ ኢንቨርስ ስንት ብር እንደሆነ ታውቃላችሁ? $500 በላይ ነው። እያፈሰች ነው፣ ኢንቨስት እያደረገች ነው ሀቢባ ላይ አፏን እንድትይዝ። ለምን ይህንን ነገር እውነተኛ ከሆነ አንድ ፓስፖርት እኮ ስም መቀየር ይችላል። እንግሊዝ ሀገር እንግሊዝ መጥቼ ስሜን መቀየር ከዛሬ ጀምሮ የሆነ ስም መቀየር ይችላለሁ የሚለው ማንም አይከለክለኝም። ምንም ማስረጃ አያስፈልገኝም። ፓስፖርቴንም ምኑንም ስሜንም ሁሉ ነገር መቀየር ይችላለሁኝ። ሲስተሙን እናውቀዋለን። እኔ ከፈለግኩኝ ነገርኳችሁ። ዛሬ ሄጄ በኦንላይን ላይ ገብቼ ስሜንም ምኑንም ፓስፖርቴንም መቀየር ይችላለሁኝ። ይሄ ራይት ነው። በቃ ይሄ የዩሮፕ ስታይል፣ ዩሮፕም ካለችም የትም ካለችም መቀየር ይችላል። ማንኛውም አረብ ሀገርን ብትኖር መቀየር ትችላለህ ያለምንም ማስረጃ። ከዛሬ ጀምሮ ከበደ መባል እፈልጋለሁ ካል ከበደ ብለው ይጠሩሃል። ያንን አረጋግጠው በፍርድ ቤት ምንድን ነው የምታደርገው? ምንም የምታደርገው ነገር የለም። ኦንላይን ትሞላለህ። ከዛ ኦንላይን ከሞላ በኋላ ከተወሰነ ጊዜ በኋላ ሁሉ ዶኩመንቶችን ትቀይራለህ። ፓስፖርትን ትቀይራለህ፣ የቤት እንትንህን ትቀይራለህ፣ ቢልም ይመጣልህን በሙሉ አካውንትን ትቀይራለህ። ይሄ ትችላለህ። ይሄ ማስረጃ አይደለም። አያችሁ እንዴት አይነት የሆነች አናሳ ብሔር እንደሆነች ሀቢባ። እንዴት ነው ይሄን ነገር ማገናዘብ? እንደው ማን ሞኝ ነው እንደዚህ አይነት ብሎ ፓስፖርትን አሳየችኝና በቃ ነፃ ነቻው። እንደዚህ አይነት ነገር የሚባላለ እንደ ይሄ አናሳ የሆነ ሰው። በጣም የሚገርመው ነገር አንድ ሰው በፈለገበት ጊዜ እድሜው ብቻ ነው የማይቀየረው። እድሜውን መቀየር አይችልም። አንድ ሰው የፈለገውን ፓስፖርቱን መቀየር፣ ስሙንም የአባቱ ስንም ሁሉንም መቀየር ይችላል። ቀይሮ መቀመጥ ይችላል። ማንም የሚከለክለው የለም። እንደው ምን አይነት ሞኞች እንደው እንደዚህ ብለው እንደሚያምኑ በዚህ እናሳምናቸው ብለው የመጡበት መንገድ ማንም አያምንላቸው እና መቀየር ይቻላል። እኔ በዚህ አላምንም። ፓስፖርቷን ባይ አላምንም። ፓስፖርት በደቂቃ ውስጥ የተፋብኝ ብላ ሁሉን ነገር መቀየር ትችላለች። ኤኒዌይ እሺ ተናገሩ ሌሎቻችሁ ውስጥ የገባችሁ ሰዎች። አሁን ጃዋር ሲጀምር እኮ ሌላ ሰው አላየውም። ሀቢባ ብቻ ናት እኮ ያየችው። ያ ሁሉ ላይቭ ላይ የተቀመጠ ሰው እኮ አላየውም እኮ ኖ፣ እሷ ብቻ ናት እኮ ያየችው። ጌታ ሀቢባ ብታየውም አይሆንም ነው የምልሽ። ይኸውልሽ ስም መቀየር በደቂቃ እንዴት መታመኛ ይሆናል? አይሆንም። እኔ መብረቁ ያለበት አንዱ መጠሪያ አንዱን ፓስፖርት ነው። አንዱ ከክራይቴሪያው አንዱ ፓስፖርትን ታሳይ፣ አንዱ ደግሞ የተለያየ ነገሮች የጠየቀው መብረቁ። ስለዚህ ከተለያዩ መብረቁ በአንዱ እንይዛታለን በሚል መሰረት ነው ፓስፖርቷን ታሳያለው እንጂ በደቂቃ ውስጥ ፓስፖርት መቀየር። እኔ የዛሬ 2 ዓመት የነበረኝ እንትንና ዛሬ የነበረኝ የፓስፖርት ቁጥር ሁሉ ይለያል። ለምንድን ነው ፓስፖርቱ አገሪቷ በምትቀይርበት ጊዜ ለምሳሌ ኢሮፒያን ዩኒየን በነበረችበት ጊዜ የነበረው ቁጥርና አሁን የነበረው የፓስፖርት ቁጥር አንድ አይደለም። ይሄ ፕሩፍም ሊሆንም አይችልም። ፕሩፍም ነው ይሄ ሁሉ በአካል ያገኛችኋት ኢትዮጵያ ሆናችሁ በአካል ያገኛችኋት እና አሁን የምታዩት በሽቶ ሻጭና ያለችው ሳጅን እናንተ ናችሁ የምታውቋት። እኛ በአካል አላገኘናትም። በፎቶ ነው ያየነው። በፎቶ አይተን 80% 90% አምናታል። እናንተ ደግሞ በአካል አያቸዋት። ለሀቅ ብላችሁ ነች አይደለች የምትለው ለህዝብ ማሰማት ነው። ይሄ ነው የሚታወቀው እንጂ ሀቢባ ፓስፖርት አሳይቻሉ። ማነች ሀቢባ? ሀቢባ ማነች ሲጀመር? ለልጄ እኮ አልቆማችሁልኝም እኮ ስሰደብ እና ስድንት ስል ማንም ሰው ይቆመልኝ የለም እና ስለዚህ የእናንተን ሀቅ አልፈልግም፣ የራሳችሁ ጉዳይ ተደፉ እኮ ነው ያለችው እኮ። አላቅላችሁም ነው እኮ። እኛ አሁን ስለ እሷ እንትን ምን አገናኘው? ስለ እሷ ልጆች መሰደብና ስለ እነዚህ ኬዝ መደረጉ አሁን ምን የማያመሳስል ነገር ታመሳስለዋለች እንዴ? እንዴት ነው የሚመሳሰለው? አሁን የእሷን ድሮ የነበሩት ሰዎች መጥፎ ሰዎች ሰደቡ የእሷን ልጆች። ይሄ አካል ግን ይሄ ቡድን ግን ይሄ ሰው ግን ሌላ ጉዳይ ነው ይዞ የመጣው። ስለ ሀቢባ ስለ ልጅ መሰዳደብ አይደለም የምናወራው እኛ። ለምንድን ነው ወደዛ ያርስቱን መቀየር የፈለገችው? ለምንድን ነው መሸፋፈን የፈለገችው? ለምን ትክክለኛ ቃል በቃል ይሄ ነው እኔ አልረዳችሁም አላግዛችሁም ምክንያቱም እኔ ጊፍት እያገኘሁበት ነው በጊፍት ቀንታችሁ ነው ብላለች። በዛው ትቀጥልበት። ግን ሀቅ ቆማለሁ አትበለን። ሀቀኛ ነኝ አትበል። ሌባን አጋልጣለሁ አትበል። ይሄ ነው የሚያስፈልገው። ትክክለኛ ሌባን የሚያጋልጥ ከሆነ ለምን ወንድሙ አይሆንም? ባሏ አይሆንም? ሀቅም ከሆነ ለሀቅ መናገር አለባት። ለምንድን ነው ወደፊት ያለ
ያለችበት ምክንያቱ ሰው በጊፍት አፉን ይያዛል፣ አፉ ይተሳሰራል በጊፍት። በጣም የሚያሳዝን ነገር ነው። ቀጥሉበት። የት አለ? ነበርሽበት አንቺ? ቆይ ይቅርታ፣ ነበርሽበት አንቺ? ከተበሉት አንዱ ነሽ? ኦኬ። እንዴት አድርጋ እስቲ ለህዝቡ ድጋሚ ትንሽ ያልሰሙ ሰዎችም ስላሉ እንዴት አድርጋ እንደመጣችና ምን ያህል እንደተበላሽና የደረሰብሽ ነገርና አሁን ያለሽበት ደረጃ ምን ውስጥ እንዳለሽ፣ በትዳር ላይ ነሽ ወይንስ ምን ውስጥ ነው ያለሽ? የደረሰብሽን ነገር እንደው ልታብራሪላቸው የሚችሉት እንደው እስቲ ይህንን ሰምተው እንኳን ጥሩ ኮመንት መጻፍ እንኮ እንዲተባበሩንና እነዚህ ሌቦችን አትሊስት እንደው ተባባሪዎችን አፋቸውን እንዲያስይዙልን ነው የምልሽ። እስቲ ንገሪን እስቲ አጠር አድርገሽ። እናዳምጥሻለን። ቆይ አንድ ጊዜ አቁሚ። አይሰማም እንዴ? ከውጭ ያላችሁ አይሰማም የምትሉት አይሰማም? ይሰማል? ላይ ያላችሁ ከታች ከውጭ ያላችሁ አትሰማም ልጅቷ ይላሉ። አትሰሚም? እንዴት ነው? እስቲ ቆይ እስቲ አይሰማም አትሰሚም እያሉች ነው። ቆይ እስቲ አብሪ አጥፊውና አብሪ። ለእኛ ብቻ ነው የሚሰማው፣ ለውጭ ያለው ሰው አይሰማም። እስቲ እንደገና ይሰማል ይላል። እስቲ አሁን ተናገሪ እስቲ። እስቲ ይሰማል የምትሉት አውሪ፣ አሁን አውሪ። የእሷ አይሰማም ይላሉ፣ ያንቺ አይሰማም ይላል። ውጭና 2 ቁጥር ጻፊልኝ እንደገና ተመልሼ ግቢ። አዎ ጻፊልኝ እንደገና። የእሷን ነው። ኦኬ እሺ፣ ቆይ ችል 7 እና እሺ፣ ቆይ የት አለ?